ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ሰላማችሁ ብዙ ትበል ማሮችዬ ማለት ነው። እንግዲህ ሶሻል ሚዲያ ላይ ወንድማችን ሁላችንም የምናውቀው ማስተር አብነት ማለት ነው አሞኛል፣ ጸሎት አድርጉልኝ፣ ሙስሊም ክርስቲያን የትኛውም ሃይማኖት ተከታዮች ጸሎት አድርጉልኝ እያለ ሚዲያ ላይ ቀርቦ ነበር ማለት ነው። እውነት ለመናገር እኔ በጣም ነው ያሳዘነኝ ማለት የያዘው በሽታ እንደ ቀላል አይደለም፣ እንደ ዋዛ ማየት የለብንም። ሁላችንም ጸሎት አድርጉለት፣ ሙስሊሞችም ክርስቲያንም የትኛውም ፕሮቴስታንትም ሁላችሁም ማለት ነው ጸሎት አድርጉለት። ምክንያቱም ይሄ ልጅ በሀገራችን ላይ እንግዲህ እንደምታውቁት በየቦታው የወደቁትን የሚያነሳ የሚያጥብ የሚያጎርስ የሚያለብስ ወንድማችን ነው ማለት ነው። ማስተር አብነት ማለት ነው። እኔ እንግዲህ እሱን መከታተል ከጀመርኩ ወደ 4 አመት ምናምን ይሆነኛልና ስራው ምናምን በጣም ደስ ማለት ለራሱ እንኳን እንደ ሰው እንደዚህ ልዘንጥ እንደ ማንኛውም ሰው እንደዚህ ልታይ የማይል የሆነ በቃ ስትር ያለ ወንድማችን ነበር ማለት ነው። አሁን ላይ ግን ያው ይሄ በሽታ በጣም ከባድ በሽታ ነው ማለት ነው። እንግዲህ የካንሰር በሽታ ማለት መድኃኒቱ ተሎ የማይገኝለት መድኃኒቱ ቢገኝም በጣም ሰውነት የሚጎዳ ነው ማለት ነው። ምክንያቱም ያው ስለምናውቀው ማለት ነው ካንሰር ማለት በጣም ከባድ በሽታ ነው ማለት ነው ውዶችዬ። እና እሱ በቃ እኔ ከእናንተ ምንም ነገር የምፈልገው ነገር የለኝም። እኔ የምፈልገው እናንተ በጸሎትና በድዋ እንድታስቡኝ ነው። ውድ የኢትዮጵያ ሕዝቦች ድረሱልኝ እያለ ጥሪውን አክብሯል ማለት ነው ውዶችዬ። በጣም ነው ማለት አላቅም ለምን እንደሆነ እኔ እንጃ። ደጋግ ሰው ብዙም አይበረክቱም ለምን እንደሆነ እኔ እንጃ። እንግዲህ ይሄ ማስተር አብነት ማለት ታስታውሱ እንደሆነ ከዛሬው 2 አመት በፊት በጎፋ እንደዚህ የመሬት መንቀጥቀጥ ብዙ ወገኖቻችን እንዳጣነ ሁላችንም እናውቃለን ማለት ነው። ከዛ ጊዜ ጀምሮ ነው እግሩን ያመመው ማለት ነው። ያው አሁን እግሩ ግማሹ እግሩን ይቆረጥ ይባላል። አይታችሁት ከሆነ እንግዲህ እግሩ ቁስልስል ብሏል ማለት ነው። ካንሰሩ ያለው ከእግሩ ላይ ነው ማለት ነው። ብቻ እግዚአብሔር ይጠብቀው፣ የልጆቹ አምላክ የቤተሰቦቹ አምላክ ፈጣሪ ሆይ እሱ ይጠብቀው እንጂ እኔ በጣም ነው ያዘንኩት። ፌስቡክ ላይም ያው በራሱ ቤጅም ለቋል፣ ዩቲዩብ ላይም እንደዚህ ብቻ በራሱ በማስተር አብነት በራሱ ቤጅ ላይ ገብታችሁ ብታዩ በጣም ነው የሚያሳዝነው፣ ልብ ይነካል። ለምን በቃ ውስጤን እንደበላይ ታውቃላችሁ ውዶችዬ። ይሄ በሽታ በጣም ከባድ ነው፣ በጣም ማለት ነው። ከዚህ በፊት ታስታውሱ እንደሆነ አንዲት ወደ ጉራጌ ክልል ይሆን ብቻ ወደ የት አካባቢ እንደሆነ አላስታውስም እንጂ የጡት ካንሰር ይዟተይ በቃ ምን ልበላችሁ፣ ዝንብ ራሱ ውርር አድርጓት ማንም ዘወር ብሎ የሚያያታቶ እሱ ነበር የደረሰላት ማለት ነው። ግን ያው ሚዲያ ላይ ተሰባስቦ ምናምን ያው የገንዘብ ስብስብ ተደርጎላት ነበረ። ግን ያው የእግዚአብሔር ፍቃዱ ነው ደግሞ ያው ህይወቷ መትረፍ አልቻለችም ማለት ነው። እና እሱን አይ ነበረ እንዴት አድርጎ ጡቷን የካንሰር በሽታ ጡቷን እንዴት አድርጎ ጥቁር አድርጎ በቃ በስመ አብ ወልድ መንፈስ ቅዱስ። እኛ ስንያዝ እኮ ሳንያዝ ነው በቃ እንደዚህ በቃ ማለት እኔ እንጃ፣ እኔ እንዴት እንደሆነ አላውቅም። ብቻ እግዚአብሔር ከዚህ በሽታ ይጠብቃችሁ ውዶችዬ ማለት ነው። ውድ ኢትዮጵያውያኖች በሙሉ ማለት ነው። ይሄ በሽታ በጣም ከባድ ነው። እዚህም ስላየሁት ነው። እዚህ ካለሁበት ቤትም እንደዚህ አይነት ነገር ስለተፈጠረ አውቀዋለሁ እና በጣም ከባድ ነው። እንግዲህ እንደምታውቁት ማስተር አብነት ሁሉም ኢትዮጵያውያን ጸሎት አድርጉልኝ እያለ ጥሪውን አቅርቧል ማለት ነው። ባላችሁ ቤጅ ሁሉንም በሙሉ በሸርሸር እያደረጋችሁ ለሁሉ ሰው እንዲደርስ። እሱ እውነት ለመናገር ገንዘብ እርዳታም አልጠየቀም፣ የምንም አይነት እርዳታ አልጠበቀም። ያው ጸሎት አድርጉልኝ ነው ያለ ማለት ነው። እኔ ግን በቃ አንጀቴን ነው የበላይ፣ በጣም አንጀቴን ነው የበላይ። እንግዲህ ታስታውሱ እንደሆን በቅርቡ የሁለት መንታ ልጆች ወልደው ምሽትየዋ ወልዳ ማለት ነው በጣም ተደስቶ ነበረ። እንግዲህ የነዛ ህጻናት አምላክ ምንም የማያውቁት የሆዶዶቹ አምላክ እሱ እግዚአብሔር ይድረስለት እንጂ በጣም ከባድ በሽታ ነው ውዶች እየማት። ምክንያቱም አንድ ሰው ደግ ሰው ሲጀመር ጥሩ ሰው እኮ አይበረክትም። አይታችኋል? ጥሩ ሰው አይበረክትም።
እሱ እንግዲህ ያጣነ ማለት በጣም ከባድ ነው። ስንት ወገኖቻችን ቤተሰብ ዘወር ብሎ የማያያቸው እናት፣ አባት፣ እህት፣ ወንድም ማንኛውም ሰው ዘወር ብሎ የማያያቸው እሱ ግን ከመሬት ላይ እያነሳ እግራቸውን እያጠበ ካልሲ እያለበሰ ገንዘብም ደግሞ እንደዚህ እየሰጣቸው ስንት ነገር በጣም የስንትን ህይወት ታድጎ ነው ያለ ማለት ነው ማስተር አብነት ማለት። በእርግጥ ሌሎችም ሊኖሩ ይችላሉ። እሱ ግን የእሱ ግን ይለያል። አይታችሁት ከሆነ ልብሱ፣ አለባበሱ ምናምን እነሱን መስሎ ይሁን ምን አይነት መታደል ነው አልኩ እኔ በእውነቱ ነው የምላችሁ የቻናል ቤተሰቦች። እና አሁን ግን እሱ ታጣቂ ሆኖ እንደዚህ ጥሪ ሲያቀርብ እሱ ገንዘብም አላለም እንዳልኳችሁ ማለት ነው። ጸሎት አድርጉልኝ ያለ ሁላችሁም ጸሎት አድርጉለት። ሙስሊሞችም እንደዚሁ በዱዓ አስቡት። እኛው ደግሞ ክርስቲያኖችም በጸሎት እናስበዋለን። ጸሎት እና ድዋ ቀላል እንዳይመስላችሁ ቶች በጣም ጥሩ ነገር ነው ማለት ነው። እንግዲህ 1000 እኔ እንጃ ምን ብዬ እንደማወራ እኔ እንጃ በጣም ሆዴን ነው የበላኝ ማለት ነው። እና እግዚአብሔር እሱም እንግዲህ የልጆቹ አምላክ ሰላሙን ፈጥሮለት ከእንደ ድሮ ስራው እንዲመለስ ሁላችንም ጸሎት እናድርግለት ማለት ነው። እኔ በጣም ከባድ ነው እህቶች፣ ይህ በሽታ እንዳልኳችሁ በጣም መድኃኒቱ እንኳን በጣም ኃይለኛ ነው ማለት ነው። ሰውነት ነው በቃ ጸጉር እንዳለ በቃ ሁሉ ነገር ግፍ የሚያደርገው ይሄ የመጨረሻው ይህ ካንሰር የመጨረሻው ማለት ነው። ኮማ የሚባለው መድኃኒት ክኒን ማለት ነው። እሱ በጣም ነው የሚጎዳው በጣም ማለት ነው። ጸጉር የለ ምን የለ እንዳለ ውልቅልቅ። እኔ ስላየው ነው እዚህ ቤት ማለት ነው። እዚህ ቤት ስላየው ነው እና ድንግጥን ያልኩ በቃ ተደነገጥኩ። ደግሞ እሱ ደግሞ የያዘው ደግሞ በእግሩ ነው የገባበት ማለት ነው የካንሰር እና በጣም ከባድ ነው እህቶቼ ማለት ነው። እንግዲህ ሁላችሁም ጸሎት እናድርግለት። በጣም እንጃ ማለት ህመም አትያዘኝ አይባልም፣ ሁላችንም እንታመማለን። ግን ደግሞ እንደዚህ ደጋጎች የሚሰሩ ደግሞ የሆነ ነገር በመካከላቸው ይፈጠርባቸዋል። ለምን እንደሆነ እኔ አላቅም። እግዚአብሔር አንዳንዴ ትላላችሁ እንደ ሰው ስታስቡት ማለት ነው። እና ይህ ወንድማችን በጣም ነው የሚያሳዝነው። እኔ አንጀቴን የበላኝ እህቶቼ ማለት ነው። እና ምን እንደምል አላቅም ውዶችዬ ማለት ነው። እንግዲህ የቻናሌ ቤተሰቦች እኛንም እናንተንም በያላችሁበት እግዚአብሔር ይጠብቀን ማለት ነው። ከምንም በላይ ከንብረትም ከምንም በላይ ዋናው ጤና ነው። እኛ እየመሰለን ነው እንጂ ብዙ እኛ ፍላጎታችን በጣም ብዙ ነው የምናስበው። ፍላጎታችን በጣም ከአቅማችን በላይ ነው። ግን ፈጣሪ ደግሞ በመሀል ደግሞ ምን እንደሚሰጠን አናቅም ማለት ነው። ይሄ እንግዲህ ማስተር አብነት የሚያስበው በእርግጠኝነት ማለት የሚያስበው ነገ ከየት አምጥቼ እረዳለሁ፣ ነገ ከየት ምናምን እንደዚህ አይነት ነገር ያስባል። ምክንያቱም ሰው ከሱ ነው የሚጠብቅ። እሱም ደግሞ ሰው ካልረዳው ሰው እንትን ካላለለት መርዳት አይችልም። እና ይህ ልጅ የሆነ ማለት በስመ አብ ወወልድ ወመንፈስ ቅዱስ ሸይጣን ጆሮ ይዘጋ የሆነ ነገር ተፈጠረበት ማለት ስንት ወገኖቻችን ስንት ኢትዮጵያውያን ወገኖቻችን ጾማቸውን አደሩ ማለት ነው እህቶቼ ማለት ነው። እና ለሀገራችን ማለት ከባድ ነው። መንግስት እንኳን ዞር ብሎ ማያየን ማለት ነው። መንግስት እንኳን አሁን ላይ ማጋደል፣ ማባላት፣ በዘር ማባላት፣ በሃይማኖት ማባላት ነው እንጂ የሚያውቀው ዞር ብሎ እንኳን የራሱን ዜጋ ማያየው። ግን እነሱ እነ ማስተር አብነት የመሳሰለ ሌላም አሉ፣ እነ ዘካሪያስ ኪሮስ የሚባሉ ሌላም አሉ። እንደዚህ ደጋግ ልብ ያላቸው ማለት ነው። ደጋግ ኢትዮጵያውያኖች ማለት ነው። ግን ጥሩ ሰው ለምን እንደማይበረከት እኔ ግራ ግብት ይለኛል በጣም አንዳንዴ ዝም ብዬ ሳስቡ ለምንድን ነው እግዚአብሔር ሆይ ማለት ላለውኝ እንደ ሰው ስታስቡት ማለት ነው። እና ይሄ ማነው ማስተር አብነት ግን አሳዝኖኛል ማለት ነው። ውድ ሀገሬ ልጆች እንግዲህ ሰሞኑን እኛ ጋር ዝናብ ነበር ማለት ነው። በጣም ኃይለኛ ዝናብ ነው። ይኸውላችሁ ከግቢ ወጥቼ ነው ቪዲዮ የሚቀርጽላችሁ ማለት ነው። በጣም ነው የሚባረደው። በጣም ነው የምላችሁ ውዶችዬ፣ ፈታ በሉ። ሊበዛውም እንግዲህ ለወንድማችን ለማስተር አብነት ጸሎት አድርጉለት። ሁላችሁንም በዱአችሁ በጸሎታችሁ ስንትን በሉት ላስቡት ማለት ነው። ውድ የቻናሌ በነገራችን ላይ እግዚአብሔር የስደተኞችን ጸሎት ይሰማል ታውቃላችሁ። የስደተኞችን ዱዋ የስደተኞችን ጸሎት እግዚአብሔር ይሰማል። በጣም ይሰማል። በጣም ፈጥኖ ደራሽ ነው ፈጣሪያችን ማለት ነው። እና ጸሎት አድርጉለት ማለት ነው ውዶችዬ። ወንድማችን ነው። ነገ ጧት የሆነ ነገር ቢፈጠር እንኳን
የሚያነሳን እሱ ነው ብዬ አስባለሁ። እንዴ እንደዚህ የሆነ ነገር ቢፈጠር እንኳን ሰው አለ ማለት ነው። እንደዚህ አይነት ሰው አለ ማለት ነው ብዬ እኔ አስባለሁ ማለት ነው ሁሌ ማለት ነው። እና ተመልከቱ ይህን ይመስላል የቻናሌ ቤተሰቦች ማለት እንዳለ ነው። አስፋልቱ እንዳለ ዝናብ ነው ማለት ተመልከቱ። ወንድማችን ወይኔ እንዴት እንደሚባረድ ሌሊት ነው ሲዘንብ ያደረ ማለት ነው። ከኛ ጋር ይኸውላችሁ እንደምታዩት አስፋልቱ ከግቢ ወጣ ብዬ ይኸውላችሁ እዚህ ጋር እኔ መቼም እንደዚህ አረንጓዴማ ቦታ ሳይ ምንድነው ትዝን ሲያምር ሌሊት ነው ሲዘንብ ያደረውና እንዴት ደስ እንደሚል በጣም ባርኮታል ማለት ነው። ግን ብርዱ ብርድ አይደለም። ይኸውላችሁ እንዴት አባቱ እንደሚያምር እዚህ ጋር ደግሞ እዚህ የኛ ግቢ ነው ማለት ሳራል እዚህ ላይ ነበረ ቡና ፍልቶ ምናምን ነገር ቁጭ ማለት አያችሁት ሲያምር ቡና ፍልተን ቀጤማ ምናምን እንደምታዩት ሁሉ ነገር ማለት ነው። እና እንግዲህ ዝናብ በኳታር ይሄን ይመስላላችኋለሁ። እዛ ጋር ደግሞ የኛል ምን ፈልገህ ነው የምታየኝ አንተ እንዲያየው ማለት ነው። እና ይሄን ይመስላል ውድ የቻናሌ ቤተሰቦች ማለት ነው። እንግዲህ ሰሞኑን ኳታር ርጣብ ጣብ ብላለች። ውድ የቻናሌ ቤተሰቦች ሰላማችሁ ብዝት ይበል።